ጀማው መጥፎ ዜና ሰምተናል። እንግዲህ የኤብሪቼዜ ነገር በስፋት እየተዘገበ ይገኛል። ጀማው በተለይ ደግሞ ሳሚ ሞክቤል እንዳለው ከሆነ ለኤብሪቼዜ የተደረገለት የመጀመሪያ እንግዲህ ምርመራ ላይ እንዳሳየው ከሆነ ውጤቱ ከ4 እስከ 6 ሳምንት ከሜዳ ሊርቅ ይችላል የሚል ዘገባዎች እየወጡ ይገኛሉ። ጀማው ኤብሪቼዜ እንግዲህ ገና የመጀመሪያ ምርመራውን እንግዲህ በቀጣይነትም ሌሎች ምርመራዎች ሊደረጉለት እንደሚችል ነው እንግዲህ የተገለጸ የሚገኘው። ጀማው ይህ ማለት እንግዲህ ኤዜን ቢያንስ ከ4 በላይ የሆኑ ጨዋታዎች እንግዲህ ሊያመልጡት እንደሚችሉ ነው እየተዘገበ የሚገኘው። ጀማው ከምንም በላይ ግን አንድ ጥሩ ነገር ሰምተናል። እሱም ካፒቴን ማርቲን ኦዲጋርድ እንግዲህ ወደ ሜዳ በአግባቡ እየተመለሰ ነው። ጀማው ቀጣይ የብሔራዊ ቡድን የወዳጅነት ጨዋታዎች አሉ፣ የዓለም ዋንጫም የሆነ ማጣሪያ ምናምን ጨዋታዎች አሉ። እነሱ በሚደረግበት ሰዓት በጣም ጥሩ የሪከቨሪ ታይም እንደሚኖረውና ወደ ሜዳ ሙሉ ለሙሉ እንደሚመለስ ነው ሳሚ ሞክቤል ራሱ የዘገበልን። ጀማው ይሄ እጅግ በጣም አስደሳች ዜና ነው። ኦፕኒንግ ሼር አድርጉ፣ ለጀማ ማዳረሳችሁ እንዳትረሱ። ይመቻችሁ ጀማው። ከሀገሮች ጨዋታ እነዚህ ተጫዋቾች ቀሩ ሲባል ሁሉም ያልተጎዱ መስሎን ነበረ። ግን ዛሬ እንደወጣው ከሆነ ኤብሪቼዜ ከአንድ ወር እስከ 1 ወር ከ15 ቀን በጉዳት ላሽ ይላል ይባላል። በቃ ዘንድሮ ምን አይነት ውስጥ ጠምጢማም የሆነ ዓመት እንደሆነ እኔ ልነግራችሁ አልችልም። ከኛ የበለጠ በጉዳት የተሰቃየው ብቸኛ ክለብ ሚኮስፐርስ ነው። ገባችሁ አይደል? ያው እኛም ከጉዳት ጋር ግን ስቲል አንደኛ ነው ያለነው። ያው ሌላ ቡድን ጉዳት ሚኮስፐርስ ያጋጠመው ጉዳት ቢያጋጥምሽ አዳሜ ተወርጂ ነበር ነው የምልሽ። ደግሞ የሚያቃጥለው ነገር አሪፍ ሲጫወቱ ይጎዳሉ፣ ከዛ ከጉዳት ሲመለሱ እንደ ድሮ አይደሉም። የዘንድሮ ደግሞ ማለት እንዴት አባቱ እንደሚያቃጥል ነግራችሁ አልችልም። የሲቲ ጨዋታ ላይ ራሱ ማለት 10 ቁጥር ከዴክለን ራይስ ተቀብሎ እንደ ኤዜ ኳስ የሚገፋ ወይ ተቀብሎ እንደ ኦዲጋርድ ኳስ የሚያቀብል ሰው አልነበረን። ሃቨርስ ቀጥታ ሁለተኛ አጥቂ ይሆንልሃል ከዮከሬዝ ጋር ኳሱን ራሱ ስታሻማው የአየር ኳስ ብታሸንፍ ራሱ ሰከንድ ቦሉን አታሸንፍም። ምክንያቱም ተከላካዮቻችንና አጥቂዎቻችን መሃል ላይ በጣም ትልቅ ስፔስ ስላለ ማለት። ስለ ፔፕ ታክቲክ በደንብ እናወራበታለን። ፔፕ በደንብ አድርጎ በታክቲክ አሽቶናል ሰከንድ አፍ ነው የምላችሁ። ምክንያቱም ይሄ ጉድለትም እንዳለ ስላየ ማለት። ሌላኛው ነገር ደግሞ በአርኒ ስሎት ታክቲክ መግረፉ ነው። ፔፕ በጣም አድንቄሻለሁ፣ እሑድ በሰራሽው ስራ ማለት አድንቄሻለሁ። ፕሪሚየር ሊጉ ላይ ምን እንደምታደርጊ እናያለን። እስቲ አሁን የፕሪሚየር ሊግ ቡድኖች እርግጠኛ ነኝ ከአርኒ ስሎት ሲያዩት ቦታ ላልሰጡት ታክቲክ ከፔፕ ሲያዩት ግን ተግባራዊ ማድረግ ይጀምራሉ። ከቦርንማውዝ ይጀምራል። ትልቅ ፈተና አለብን ማለት ነው። ቦርንማውዝን ማሸነፍ አለብን። ዊዝ ኦር ዊዛውት ኤዜ። እባክሽን ኦዲጋርድ ተመለሽልኝ። አንቺ እኮ አንካሳ ሆነሽ ራሱ ሜዳ ውስጥ ያለብሽ ሰው መሆን ያለብሽ ሰው ነሽ። ገባሻል? አንበል ብቻ ራይስ ይሁን እንጂ ማለት ነው። አንቺ አንከት ያነከሽ ራሱ አርቴታ ሜዳ ውስጥ ተመለስልን በእናትህ አባቴ። እሺ ገናርስ ሰበር ዜና አለ። ደስ የማይል ሰበር ዜና ነው አሁን እየሰማን ያለ ነው። ሳሚ ሞክቤል ኦፊሻል እንዳደረገው ከሆነ ኤብሪቼዜ ከ4 እስከ 6 ሳምንት በጉዳት ወሳኝ የሚባሉ ጨዋታዎች ሊያመልጡት ይችላሉ ሲል እንግዲህ ዘግቧል። አንደኛው ተመለሰ ስንል ይውላችሁ አንደኛው ይጎዳል። ሳሚ ሞክቤል እንግዲህ አያይዞ እንደተናገረው ከሆነ ማርቲን ኦዴጋርድ ከኢንተርናሽናል ብሬክ በኋላ ቡድኑን ሊያገለግል ይችላል፣ ከጉዳት ሊያገግም ይችላል። የተረጋገጠ ነገር የለም፣ ነገር ግን ተጫዋቹ ከጉዳት የሚያገግምበት ቻንስ አለ ሲል እንግዲህ ተናግሯል። ለኔ ምን አይነት እድል እንዳለን ያላቀም የምሬ ነው የምላችሁ። በዚህ ሰዓት እንግዲህ ኤብሪቼዜን ማጣት ጋይስ እጅግ በጣም የሚያስቆጭ ነገር ነው። ብቻ ማርቲን ኦዴጋርድ ይመለስ። ያው እንግዲህ ሁላችሁም ሰምታችኋል። ኤብሪቼዜ ለ1 ወር ተጎድቷል ማለት ነው። እኔ እኮ በጣም የሚገርመኝ ነገር አርሰናል ማለት ነው በዚህ አመት ስፔሻሊ ደግሞ በዚህ አመት ልክ አንድ ተጫዋች ፎርሙላ ላይ ሲሆን ምናምን ነገር በቃ በሆነ ምክንያት ይጎዳል። በቃ አላቅም እንዴት እንደሚጎዱ ምናምን አልሆን ነው ብቻ። እና አሁን ኤብሪቼዜ በጣም በሚያስፈልገን ታይም በቃ ይሄ ፒኩ ላይ የሆነ በመጣበት ታይም ነው እንደዚህ ነገር ዝናብ እየዘነበ ነው ከረበሻችሁም ሶሪ። ሶ አሁን ኤብሪቼዜ ከተጎዳ እኔ አላቅም እግዚአብሔር ልጁ እንዴት መሰላችሁ በጣም የሚያስፈልገን ኢቭን አሁን ባለፈው የካራቦ ካፕ ፍጻሜ ላይ ማለት ነው ገና ኤብሪቼዜ እንደሌለ ስናቅ ማለት ነው በጣም ነው የደበረን አብዛኞቻችን። ለምን ልጁ የሆነ የሞመንት ተጫዋች ነው። እንደ ቡድን እንኳን ጥሩ ፐርፎርም እያደረግን በሌለበት ታይም ምናምን ይሄ የሆኑ ሞመንቶችን ጠብቆ በ90 ደቂቃ ውስጥ ማለት ነው የሆነ ነገር መፍጠር የሚችል ተጫዋች ነው። የእንደዚህ አይነት ተጫዋች ነው ያረዝና እና አሁን ኤብሪቼዜ በጣም ነው የደበረኝ እግዚአብሔርን። እንዴት እንደዚህ ይሆናል እናታችሁ ምን አላቅም። ኤዜ በዚህ ሰዓት በጣም ነበር የሚያስፈልገን። ልጁ ይሆናል አይደል በጣም ፖቴንሻል አለው። ከዛም ባለፈ ልክ አሪፍ ይሆነ ከቡድኑ ጋር በደንብ እየተናበበ በመጣበት ታይም እንደዚህ አይነት ነገር መፈጠሩ ኤዜ ለ1 ወር ለዛው ባልሆነ ምክንያት ማለት ነው
በጣም ነው የሚያናጡ። ዝናብ እየዘነበ ነው። በቃ ይመቻችሁ። እስኪ ምን ተሰማችሁ? እስኪ ሀሳብ አስተያየታችሁ ኮሜንት። የኤብሬቼዜን ጉዳት በተመለከተ ደስ የማይል ሰበር ዜና ሰምተናል። ሳሚ ሞክቤል ይዞልን በወጣው መረጃ መሰረት ኤብሬቼዜ በደረሰበት ጉዳት ምክንያት ከ4 እስከ 6 ሳምንት ከሜዳ እንደሚርቅ የሚያሳይ መረጃን ይዞልን ወጥቷል። ለፈው ሚኬል አርቴታ ሲናገር እንደሰማ ነው ኤብሬቼዜ በዚህኛው ሳምንት ተጨማሪ ምርመራዎች እንደሚደረጉለት ተናግሮ ነበረ። አሁን ላይ ደግሞ ሳሚ ሞክቤል ይዞልን በወጣው መረጃ መሰረት ኤብሬቼዜ በደረሰበት ጉዳት ምክንያት ከ4 እስከ 6 ሳምንት ከሜዳ እንደሚርቅ የሚያሳይ መረጃን ይዞልን ወጥቷል። እዚህ መሀል ኤብሬቼዜ በጣም ወሳኝ የሚባሉ የክለባችን ጨዋታዎች እንደሚያመልጡት ነው የተገለጸው። ነገር ግን ሳሚ ሞክቤል ጨምሮ እንደዘገቡ ከሆነ ማርቲን ኦዴጋርድ ወደ ሜዳ ለመመለስ በጣም እንደተቃረበና ከሀገራት ጨዋታ በኋላም ወደ ሜዳ ሊመለስ እንደሚችል የሳሚ ሞክቤል መረጃ አሳይቷል። የኤብሬቼዜን ጉዳት በተመለከተ ደስ የማይል ዜና ነው የሰማነው። ምናልባትም አዳዲስ የሚወጡ መረጃዎች ካሉ ይዤላችሁ መጣ ይሆናል። በጣም የሚያስጠላና ደባሪ መረጃ ነው አሁን የተሰማው። ሀቢቢ ኤብሬቼዜ እንግዲህ ባጋጠመው የጡንቻ ኬዝ ነውና ከ4 እስከ 6 ሳምንት ከሜዳ እንደሚርቅ አሁን ቢቢሲ ላይ ያው ሳሚ ሞክቤል ነው የዘገበው። ያው የቢቢሲ ጋዜጠኛ ስለሆነ ማለትና ትናንትና እንግዲህ ጆን ክሮስ ገና ቴስት እንትን አልተደረገ ምርመራ ተደረገለትም፣ ግን ማክሲመም 15 ቀን ምናምን ነበር ያለውና አሁን አይ ቲንክ ምርመራ የተደረገለት ይመስላል እና ለአንድ ወር አካባቢ ከሜዳ ይርቃል። ይሄ ማለት ያው ከስፖርቲንግ ከሲቲ ምናምን ከቦርንማውዝ ምናምን የምናደርገው ጨዋታ ላይ አይኖርም ማለት ነው። በጣም በቃ ጥሩ እየሆነ ባለበት ታይም ላይ ነው ማለት ያጣ ነው። በጣም ወሳኝ ሰዓት ላይ ማለት ነው። ሀቢቢ ያው አሪፉ ነገር በጎን ደግሞ ካፕቴን ማርቲን ኦዴጋርድ ሙሉ ለሙሉ ከጉዳት ነፃ መሆኑ ነው። ብቻ እንደው እስኪ ዱአ አድርጉ አላህ ይሆነን። ሀቢቢ ኢዜ ተጎዳ። የ6 ሳምንት አይነት ምናምን ጉዳት ሊሆን ነው የሚችለው። ከዛ በኋላም ሲመጣ በደንብ ፐርፎርም ሊያደርግልህ አይችልም ከኳስ ከራቀ ማለት። ኢዜ ተጎዳ። ለአርሰናል ወሳኝ ተጫዋች ነው። በዚህ ሰዓት ኢዜ መጎዳት ማለት ትልቅ ጉዳት ነው ለአርሰናል ለቲሙ ማለት። ሌላ ጊዜ የአርሰናል ደጋፊዎች በተጫዋች ጉዳት አትቀልዱ። ነገ በእኔ ብላችሁ አስቡ። ብዙ ሰው ስላየው በጣም ብዙ ሰው ስላየው ደግሞ ደስ ብሎሃል? አዎ ደስ ብሎኛል። አዎ እንዴ አርሰናል እንዲወርቅ የሚፈልግ ሰው ዋንጫ እንዳይበላ የሚፈልግ ሰው በጉዳቱ ደስ ይለዋል። ደስ ይሎኛል። አዎ ሌላ ጊዜ ግን በጉዳት አትቀልዱ። ከሰው ልጅ አፈጣጠር ምን ደስ እንደሚለኝ ታውቃላችሁ? ይረሳል። ሰው አሁን በቃ ይረሳል። አሁን ትናንትና የተፈጠረው ነገር አልፏል። ገብቷችኋል? ዛሬ አዲስ ቀን ነው። መሽቶ ነጋ ምናምን ተረስቷል። ኢንተርናሽናል ብሬክ ሁሉም ሄደዋል። ሁሉም ረስተውታል። ገብቷችኋል? አርቴታ ግን ያረሰው ነገር አለ። ገብቷችኋል? አሳይመንቱን አይረሳም። ፕሪሚየር ሊግ እንዳለበት ያውቃል። ሳሊባ፣ ጋብሪኤል እና ኤብሬቼዜ ማለት ነው አልተላኩም ወደ ኢንግላንድ። ኤዜ ወደ ኢንግላንድ አልሄደም። ሳሊባም ፍራንስ አልሄደም። ጋብሪኤልንም አላከው። ገብቷችኋል አይደለም? ሁለቱም ጋብሪኤልም ሳሊባም በጉልበት ጉዳት ነው ምናምን። ኤዜ ኦልሬዲ እንደተጎዳ ታውቃላችሁ። ወደ ኢንግላንድ ስኳድ አልሄድም። የሄዱት እነ ሳካ ምናምን ናቸው። ያው ሳካ ደግሞ አሁን ባለው አቋም ቢጎዳ ነው የሚሻለው። ገብቷችኋል? አሁን ምንም እያደረገ ስላልሆነ ማለት ነው። ሳሊባና ጋብሪኤል ግን በጣም ያስፈልጉ ነበር። እንኳን ያላካችሁ። ገብቷችኋል? እዚሁ ቁጭ ብላችሁ ትሬኒንግ ታደርጋላችሁ እስኪመለሱ ተጫዋቾቹ። ከዛ በኋላ ፕሪሚየር ሊጉ ላይ ሎክ ገብቷችኋል? ሎክ ማድረግ አሁን ሲቲ ያስከፈለንን ዋጋ ካራቦ ካፕ ላይ ገብቷችኋል? በፕሪሚየር ሊግ እንበቀላለን። በትልቅ ዋንጫ ነው የምንበቀለው። ኤፍኤ ካፕ ላይ እናገኘዋለን። አያሳስብም እኮ አሁን ሁላችሁም የሳቃችሁት ነገር አያሳስብም። ኤፍኤ ካፕ ላይ በጥፊ እንለዋለን። ፕሪሚየር ሊጉ ኦልሬዲ የሚያልቅ ነገር ስለሆነ አርቴታ ትክክለኛ ውሳኔ ነው የወሰንከው። ገብቷላ? ሰበር ዜና ጋብሪኤል ማጋሌሽ በጉዳት ምክንያት ከብራዚል ብሔራዊ ቡድን ውጪ መሆኑ ተገልጿል ማለት ነው። ይሄ ነገር ግን የትኛውንም የአርሰናል ደጋፊ ማስደንገጥ የለበትም። ለምን የሚለውን እኔ እነግርሃለሁ። በደንብ ኮፒ ሊንክና ሼር እያረክ ታደርስለታለህ ማለት ነው። ጋብሪኤል ማጋሌሽ፣ ዊሊያም ሳሊባ፣ ኤብሬቼዜ፣ ትሮዛርድ እና ቲምበር ወደ ሀገራት ግዴታ አልሄዱም። ይሄም ደግሞ እረፍት ተሰጥቷቸው ይመስለኛል እንጂ የትኛውም ተጫዋች ይሄን ያክል ጉዳት እንዳልደረሰበት ሁላችንም እናውቃለን። ለማንኛውም ማረፋቸው ለኛ ጥሩ ነው ማለት ነው። ይመቻችሁ። ክለባችን አርሰናል ኤብሬቼዜን ከእንግሊዝ፣ ዊሊያም ሳሊባን ከፈረንሳይ፣ ጋብሪኤል ማጋሌስን ደግሞ ከብራዚል ጉዳት አለባቸው መጮት አይችሉም አሁን ለብሔራዊ ቡድን ብሎ ከኢንተርናሽናል ብሬክ አስቀርቷቸዋል እና ለሀገራቸው አይጮቱ። እኔ ማስረጃ ነው እንጂ አጥቶት አልተጎዱም ፋሚሊ እነዚህ ልጆች። ለማንኛውም ግን ወደማል። አርቴታ እናመሰግናለን ያረከው ነገር። ስለ ትላንቱ ጨዋታ ስመለስ ማለት ነው የሲቲ ደጋፊዎች በጣም ትንሽዬ ከመሆናቸው የተነሳ ማለት ነው የዩናይትድ ደጋፊዎች ነው የጨፈሩላቸው እና የዩናይትድ ደጋፊዎች ድምፅ ነው የተሰማው ከሲቲ በላይ ማለት ነው። እና ግን አሁን እኔ ምን አሰብኩኝ ሲቲዎች በጣም አናሳ እንደ አናሳ ብሔር ትሪት ልናደርጋቸው ይገባል እና ድጋፋችንን እኛ ራሱ ልንሰጣቸው ከኛም ቢሆን የበሉን ዋንጫ ድጋፍ ልናሳያቸው ይገባል። እንዲያ ሶስት ፍሬ ሆናችሁ እኮ በቃ የሆነ
ቲማችሁ ካለው ዋንጫ አነሳችሁ እናንተ ብዛታችሁ የሆነ ቲማችሁ ያለው ዋንጫ በለጠ ከደጋፊዎቹ እና እኛ ብናግዛችሁ ጭፈራ ራሱ ዩናይትዶች በጣም ዘለላችሁ እናንተ እንዴት ነው እናንተ ብትበሉ ምን ልታረጉ እንደሆነ እኔ ሳስበው ራሴን አመመኝ ማለት ዩናይትድ ዋንጫ ቢበላ አርስ የአርሰናል ድጋፍ አይተሃል አይደለ በካራባኦ ካፕ ምን እንደተደረገን አይተሃል አይደለ ሌላውን ፈጣሪ ይጠብቃል ሌላ ምንም ማለት አልችልም ብቻ ፋሚሊ ጋቢ ተጎድቷል ወይ? አዎ ጋቢን ጨምሮ ሌሎች ብዙ ተጫዋቾች ተጎድቷል። እነዚህ ደግሞ በፋብሪዚዮ ሮማኖና በሌሎች ጋዜጠኞች የተረጋገጡ መረጃዎች ናቸው። ነገር ግን ኢንተርናሽናል ብሬክ ስለሆነ በዚህ ሰዓት የሚሰሙ የትኛውም ዜናዎች የጉዳት ዜናዎች በተለይ ሊያስደነግጡን አይገባም። ያ ወደ ሀገራቸው ሄደው ተጨማሪ ጉዳትን ለመቀነስ እንዲሁም እረፍት ለተጫዋቾቹ ለመስጠት በማሰብ ነው። ስለዚህ የትኛውም ተጫዋች ጉዳት ዜና ከየትኛውም ቡድን እየሰማን ነው ከተለያዩ አቅጣጫዎች ከኛ ቡድን ብቻ አይደለም ከሌሎችም ቡድኖች እነዚህ ጉዳቶች ግን ምን ያህል ሲሪየስ ናቸው ያ ደግሞ እንደሚታወቀው ወደ ኢንተርናሽናል ብሬክ ሄደው ተጫዋቾች እንዳይጎዱ የሚደረግ ቅድመ ጥንቃቄ እንጂ ከበድ ያሉ ጉዳቶች አይደሉም ማለት ነው ስለዚህ በዚህ ልንደናገጥ አይገባም ስለ ኤብሬቼዜ ጉዳት ደስ የማይል ዜና እየተሰማ ይገኛል ጀማው የክለባችን ታማኙ ምንጭ ሳሙ ሞክቤል እንደዘገበው ከሆነ ኤብሬቼዜ ባጋጠመው ጉዳት ምክንያት ከ5 እስከ 6 ሳምንታት ከሜዳ እንደሚርቅ ዘግቧል በዚህ ሳምንት እንግዲህ ተጨማሪ ምርመራዎችን እንደሚደረግለት እየተዘገበ ነበር እንግዲህ ኤብሬቼዜ እውነትም እንደተባለው ጊዜ የሚቆይ ከሆነ የክለባችን ወሳኝ ጨዋታዎች የሚያመልጡት ይሆናል በዛው ልክ ማርቲን ኦዴጋርድ ከኢንተርናሽናሉ ብሬክ በኋላ በፍጥነት ወደ ጨዋታ እንደሚመለስ ከጉዳቱ አገግሞ ወደ ሜዳ እንደሚመለስ እየተዘገበ ይገኛል ትንሽ ደስ የማይል ዜና ነው መቻል እኚህ ከጀርባ የምታዩቸው 6 ተጫዋቾች በተለያየ ምክንያት ሀገራቸውን ወክለው ለመጫወት አልሄዱም አርሰናል ቤት ይቆያሉ ይህ ለአርሰናል መልካም ዜና ነው እዛው ሪከቨር ያደርጋሉ እዛው ትሬኒንግ እየሰሩ ይቆያሉ የተለያየ ምክንያት ስላላቸው ያልሄዱበት ማለት ነው እና ይህ በእንዲህ እንዳለ አርሰናል የእንግሊዝ ፕሪሚየር ሊግ ዋንጫን ለማንሳት አቅሙ አለው ወይ ሜንታሊ ዝግጁ ነው ወይ ያለፈው የሲቲ የካራባኦ ካፕ ፋይናል ጨዋታ ይህኛውን የዋንጫ አይረብሸውም ወይ እስቲ እናንተ የአርሰናል ደጋፊዎች ስለ እንግሊዝ ፕሪሚየር ሊግ ዋንጫና አርሰናል ምን ታስባላችሁ ከድጋፍ ስሜት ወጣችሁ የሚያሰጋችሁ ነገር ካለ ወይም ፖዚቲቭ ሳይዱ ካለ እሱን እንድታስረዱኝ ነው ከዛ በዘለለ እኔ ስላልመሰለኝ ነው ኢንፍሉዌንስ የሚያደርግበት ይመስለኛል የካራባኦ ካፕ ፋይናል ጌም ዋንጫ መነጠቅ ያውም በቀጥተኛ ተቀናቃኙ ሲቲ የቀጣዩ የእንግሊዝ ፕሪሚየር ሊግ ጨዋታ ላይ ቀጥተኛ የሆነ ችግር ይዞ ይመጣል ብዬ ስለማስብ ነው እስቲ እናንተን ሐሳብ ኮሜንት ላይ አስቀምጡልኝ በጨዋነት ብቻ ይመቻችሁ ማንቸስተር ይቅደም ብለን የመድፈኞቹ 6 ተጫዋቾች ራሳቸውን በጊዜያዊነት እንግዲህ ከብሔራዊ ቡድን አግልለዋል ይህም እንግዲህ በርካታ የአርሰናል ደጋፊዎችን ያስደሰተ መረጃ ሆኗል ማለት ነው እንግዲህ በርካቶች ለአርሰናል ቅርብ የሆኑ የመረጃ ምንጮች እንደሚያወጡት ከሆነ ተጫዋቾቹ በጉዳት ሪስክ ምክንያት ከብሔራዊ ቡድን እንዲቀነሱ ቢደረግም ያን ያህል የገጠማቸው ጉዳት አሳሳቢ እንዳልሆነ ታውቋል 6 ተጫዋቾች ናቸው እንግዲህ በአሁኑ የኢንተርናሽናል ብሬክ ወደ ሀገራቸው የማይሄዱት ጋብሪኤል ማጋሌሽ ወደ ብራዚል ብሔራዊ ቡድን ኤብሪቼዜ ወደ እንግሊዝ ብሔራዊ ቡድን እንደዚሁም ጁሪየን ቲምበር ወደ ኔዘርላንድ ብሔራዊ ቡድን ዊሊያም ሳሊባ ወደ ፈረንሳይ ሊያንድሮ ትሮዛርድ ወደ ቤልጂየም እና ማርቲን ኦዴጋርድ ደግሞ ወደ ኖርዌይ ብሔራዊ ቡድን ለአሁኑ የኢንተርናሽናል ብሬክ እንደማይሄዱ ተረጋግጧል ማለት ነው በተለይ አሰልጣኝ ሚኬል አርቴታና አርሰናል በቀጣይ በፕሪሚየር ሊጉ እንግዲህ የቀሩት በጣም ወሳኝ 7 ጨዋታዎች ላይ አንድም ተጫዋች በጉዳት ማጣት አይፈልጉም ለዛም ነው እነዚህን ተጫዋቾች ሪስክ ላለመውሰድ በሚል እንግዲህ በእነዚህ ቀላል ጉዳቶች ወደ ብሔራዊ ቡድን እንዳይሄዱ ያደረጉት እየተባለ ነው የሚገኘው ኢንተርናሽናል ብሬኩ እንግዲህ ከ12 ቀናት በኋላ ሲጠናቀቅ አርሰናል ከሳውዛምፕተን ጋር በሚያደርገው የኤፍኤ ካፕ ጨዋታ ነው ውድድሩን የሚጀምረው ከዛም በኋላ ወደ ስፖርቲንግ ሊዝበን ተጉዞ ሻምፒዮንስ ሊግ ጨዋታውን ያደርጋል በመቀጠል ከቦርንማውዝ እና ከሲቲ ጋር የሚያደርገው ተከታታይ የፕሪሚየር ሊግ ጨዋታ የሚጠበቅ ነው ታዲያ ለቀሪ 2 ወራት በሁሉም ውድድሮች የነዚህ ወሳኝ ተጫዋቾች በአርሰናል መቅረት አንደኛ ተጫዋቾቹ እረፍት እንዲያደርጉና በቂ ጊዜን እንዲያገኙ ይረዳቸዋል ተብሎ ይጠበቃል በተለይ እንደ ጁሪየን ቲምበር ማጋሌሽ ሳሊባ ያሉ ተጫዋቾች በየ2 ቀኑ ሙሉ 90 ደቂቃ ሲጫወቱ እንደነበር የሚታወቅ ነው ለነዚህ ተጫዋቾች የ12 ቀናት ሙሉ እረፍት እንግዲህ ማግኘታቸው ከልምምድ ጋር ማለት ነው ወሳኝ ይሆናል ተብሎም ይጠበቃል በየዕለቱ ስፖርት የመረጃዎችን ለማየት ፎሎ ማድረግ አይረሳ ይመቻችሁ እረ አለቀሃለኝ እኮ ይሄ ጉዳት ሳም ሞክቤልና ፋብሪዚዮ ሮማኖ እንዳረጋገጡት ኤዜ በካልፍ ኢንጁሪ ምክንያት ከ4 እስከ 6 ሳምንታት ከሜዳ እንደሚርቅ ተናግረዋል የዘንድሮ የጉዳት ነገር ግን ምን እሺ ነው ኦዲጋርድ ከኢንተርናሽናል ብሬክ በኋላ ይመለሳል ተብሎ ደስተኛ ሆነን ሳንጨርስ አሁን ደግሞ ኤዜ ጉዳትና እኛ እንደዚህ ሆነን ያለነው እረ በመቤቴ ተፋታል
ከሀገራት ጨዋታ መልስ ይመለሳል ብለን ስንጠብቅ የነበረው ኤብሬቼ ኤዜ እንግዲህ ከ4 እስከ 6 ሳምንት ከሜዳ ሊርቅ እንደሚችል አንዳንድ መረጃዎች እየወጡ ይገኛሉ። በዘንድሮ የውድድር ዓመት በአርሰናል ቤት እንግዲህ አስገራሚ ብቃታቸውን በሚያሳዩ ሰዓት ተጫዋቾች እየተጎዱ እየታመሱ ይገኛሉ። ማርቲን ኦዴጋርድ በተደጋጋሚ ይሄ ነገር ሲያጋጥመው አይተናል። ሌላ ተጫዋቾችም እንደዚሁ። እንግዲህ ኤብሬቼ ኤዜ አሁን የነበረበት አቋም በጣም ምርጥና አስገራሚ አቋም ነበረ። እንግዲህ ከ4 እስከ 6 ሳምንት ከሜዳ ልናጣው ወይም ደግሞ በ4 ወይም ደግሞ በ5 ጨዋታዎች ልናገኘው አንችልም። የኤዜን ግልጋሎት ልናገኝ አንችልም ማለት ነው። በጣም አሳዛኝ ዜና ነው ጀማው። እንግዲህ ማርቲን ኦዴጋርድ ይመለሳል ከሀገራት ጨዋታ መልስ የሱን ቦታ ከቨር ያደርጋል ብለን እናስባለን። ኤብሬቼ ኤዜ ደግሞ ተቀያሪም ቢሆን አንዳንድ ደግሞ ቋሚ ያደረገው ማርቴታ ምርጥ ፐርፎርማንሱን ያሳየናል ብለን እየጠበቅን ነበረ። ቀለል እንዲያደርግለት ዱአ አድርጉ። ይመቻቹ ጀማው። ኮፒ ሊንክ ኤብሬቼ ኤዜ ለአንድ ወር ከሜዳ ሊርቅ የሚችልበት እድል እንዳለ እየተገለጸ ይገኛል። በጣም ትልቅ ሎስ ነው አይደል? ከማንቸስተር ሲቲ ጋር ስንጫወት በካራባኦ ካፕ ፍጻሜ ማለት ነው በጣም አስፈላጊ የነበረው ያጣነው ኳሊቲ የኤብሬቼ ኤዜ አንዱ ኳሊቲ ነበር። እሱም ከቦክስ ውጪ የሚመታ ኳሶችን እንዲሁም ደግሞ በመሀል ሜዳ ላይ የሚፈጥራቸው ክሬቲቪቲዎች በጣም አስፈላጊ ነበሩ። እነሱን ሉዝ አድርገናል። የአርሰናልም ካውንተር አታክ የዛን ያህል አስፈሪ ሊሆን የማይችልበት ደረጃ ላይ ደርሶ ነው የተመለከትነው በዛን ጨዋታ። አሁን ደግሞ ኤብሬቼ ኤዜ ለብዙ ጨዋታዎች ኢቭን ደግመን ሲቲን በፕሪሚየር ሊግ በምናገኘው ጨዋታም ላይ ላይሰለፍ የሚችልበት እድል አለና ይህንን ስንመለከት ትንሽ አስፈሪ ነው። ነገር ግን ማርቲን ኦዴጋርድ ከኢንተርናሽናል ብሬክ በኋላ ወደ ጨዋታ እንደሚመለስና በሙሉ አቋሙም እንደሚመለስ ነው እየተገለጸ የሚገኘው። ብዙ ተጫዋቾቻችን በጉዳት ምክንያት ወደ ብሔራዊ ቡድን ያልሄዱ ተጫዋቾች አሉ። እንዴት እንደሆነ አላቅም። በጣም በአስፈላጊው ሰዓት ጉዳቶች በዝተዋል። ፈጣሪ ግን ያው በሰላም ነገሮችን አስተካክሎልን የናፈቅነውን የጓጓንለትን የእንግሊዝ ፕሪሚየር ሊጉን ዋንጫ ከፍ አድርገን ምን ስም ያድርገን ላለው ኮሜንት ላይ ሀሳባችሁን አጋሩኝ።